ያገኘዋቸው መረጃዎች ትንሽ የሚያሳስቡ ናቸው። በምስራቅ አርሲ በተለይ ሸርካ ያልኳቸው አካባቢ የቆየ ቅራኔ እንዳለ ነው የሰማሁት። አንድ በኩል የብሔር ተኮር፣ በሌላ በኩል ሃይማኖት ተኮር የሆነ ቅራኔዎች አሉ። ያ ኤሪያ በተለይ ሻርካ የሚባለው የአቶ ጀዋር መሐመድ የሽብር ኔትወርክ ማዕከል በዛ ቦታ መሆኑን አጣርቻለሁ። ሁለተኛው ነጥብ እሱ ነው። ትልቁ የአቶ ጀዋር መሐመድ የሽብር ኔትወርክ የተከማቸው የተሰባሰበው እዛ አካባቢ ነው። ስለዚህ ጀዋር መሐመድ የሰበሰባቸው ዋነኛው የጸረ ሰላም የሽብር ኔትወርኮች ያሉት እዚህ ሽርካ የሚባለው ቦታ ላይ መሐመድ ትምህርቱን የተማረው እዛ አካባቢ ነው። የልጅነት ጓደኞቹም ያሉት እዛ አካባቢ ነው። ከቄሮ መዋቅር ጀምሮ ሲያደራጃቸው የነበሩ ሰዎች ያሉት አብዛኞቹ ኮንሰንትሬት ሆነው ወደ ከቄሮ ጥያቄ ከምላሽ ካገኘ በኋላ ወደ ቤቱ ሲገባ አደባባይ ላይ የቀሩት የቄሮ መዋቅር ቄሮ ስንል ይሄ ወደ ትጥቅ ምናምን ሄዶ የተቀላቀለው የጀዋር ሰዎች ናቸው። ይሄ የሽብር ኔትወርክ በቀጥታ የሚተሳሰረው ከጀዋር መሐመድ ጋር እና ዝም ብላችሁ ጎግል ማፕ ላይ ገቡና ሽርካ ስኩል በሉ። ጎግል ማፑ ላይ ጀዋርን ታገኙታላችሁ። ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሀዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም? ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። የወረዳው አስተዳደር አልሰማውም አለ ቢቢሲ ሲያናገረው። የወረዳው አስተዳደር እኔ ሰዎች ስለሞታቸው ምንም መረጃ የለኝም ብሎ መለሰ። እንግዲህ ምናልባት የኛ ቤት አባቶች የሚሰሙት ይሄንን መረጃ ይመስለኛል። የትኛውን መረጃ ማለት ነው? የመንግስት አካላት ወይ ደግሞ የወረዳው ሰዎች ሰው አልተገደለም በፊትም ሲል ነበር። እንግዲህ የዞኑ አስተዳደር እንደምታስታውሱት ያ ሁሉ ሰው ተገድሎ በአንድ ቀን ብዙ ሰዎች በአንድ መቃብር ተቀብረው የሚያሳዝን ነገር ተፈጥሮ የዞኑ ሰው ስለሞቱ ማስረጃ የለንም ብሎ ያለበት ነበር። እሱን ነው የሚሰሙት ይመስለኛል የኛ ቤት አባቶች። ልክ ነው። እነሱ በቃ የክርስቲያኖች ደም የቅዱሳን የክርስቲያኖች የኦርቶዶክሳውያኑ ደም ለመሬታቸው ልምላሜ የሚሰጥላቸው መሬታቸውን የሚያለመልምላቸው የሚያለስልስላቸው ስለሆነ ልክ ናቸው እነሱ። በቃ እሱማ የሚፈልጉት ነው። ኦርቶዶክሳውያኑን እያነሱ ኦርቶዶክሳውያን በተፈናቀሉበት ኦርቶዶክሳውያን በተገደሉበት ስፍራ እነሱ የሃይማኖታቸውን ነገር ማቋቋም ነው የፈልጉት። እነዚያ የመንግስት አካላት ልክ ናቸው። እሱን እየሰሩ ነው እነሱ። ይሄ ልክ እነሱ ተግባራቸው ነው።
እውነታቸው ነው፣ ልክ ናቸው እነሱ ማለት ነው። ኢሳን ኩን ስሪ ሆጂሳን ሆጂሰቻ ጅሩ ከንከኛ ገሩ ማልደጋሩ ማልሆጀቻሩ አሁን የሚገርመኝ እኛ አባቶች ናቸው። ይሄ ሁሉ ሰው በየጊዜው እየሞተ ለስልጣን ሲሆን ለወንበር ሲሆን ለገንዘብ ሲሆን ምን ማድረግ እንደምችሉ እኮ እናውቃለን። መንግስትን አንገት ለአንገት መተናነቅ እንደምችሉ እኮ እናውቃለን። ጉልበታችሁ ምን ያህል እንደሆነ እኮ እናውቃለን። አቅማችሁ ምን ያህል እንደሆነ እኮ እናውቃለን። ይሄ ሁሉ ክርስቲያን ሲሞት፣ ይሄ ሁሉ ኦርቶዶክሳዊ በየጊዜው ሲገደል፣ ይሄን ያህል ኦርቶዶክሳዊን የማጽዳት ዘመቻ ሲሰራ አዋጅ እኮ ብቻ ነው ያልታወጀው አሁን። ወይ ደግሞ አዋጅ ቢታወጅልን በቃ ኦርቶዶክሳዊ አርሲ ውስጥ መኖር አይችልም፣ ኦርቶዶክሳዊ አርሲ ውስጥ ኖሮ ከተገኘ ይገደል ሚል አዋጅ ቢወጣልን በመንግስት በኩልም ጥሩ ነው። በዚህ አዋጅ መሰረት ኦርቶዶክሳውያን ከዚያ እንዲወጡ እንዳይኖሩ ይደረጋል ማለት ነው። እናንተም ልክ ይሄ አዋጅ የታወጀ እስኪመስል ዝም ማለታችሁ፣ ምንም አለማለታችሁ ለእንደዚህ አይነት ነገሮች ምልአተ ጉባኤ ካልተጠራ፣ ምልአተ ጉባኤው ካልተሰበሰበ፣ ልጆቻችን ሞተዋል ካላለ፣ የግድ አስራት በኩራት የተመለከተ የግድ በሚሊዮኖች የሚቆጠር ገንዘብን በተመለከተ የግድ የስልጣን ክፍፍልን በተመለከተ ነው መሆን ያለበት። የግድ የክብራችሁን ጉዳይ በተመለከተ ነው መሆን ያለበት። አረ ግድ የላችሁ አትሞቱም እኮ እንደው ትንሽዬ ሞክሩ እስኪ። ምንም አትሆኑ። ምን ሲሆን ምን ደረጃ ሲደርስ ነው እናንተ መናገር ብትችሉት? ደግሞ በመንግስት መስሪያ ቤት ኦርቶዶክሳዊ ሆናችሁ ባለስልጣን ሆናችሁ ያላችሁ ሰዎች እንዴት ቻላችሁበት ዝም ማለት? ይሄ ሁሉ ክርስቲያን ወንድሞቻችሁ፣ እህቶቻችሁ፣ እናቶቻችሁ፣ አባቶቻችሁ ሲሞቱ ሲገደሉ ዝም ብላችሁ መኖር እንዴት ቻላችሁበት? እንዴትስ እንጀራ መቁረስ ሆነላችሁ? ይሄ ሁሉ ደም እየፈሰሰ አኪል ዳማ ሆና ምድሪቱ በንጹሃን ኦርቶዶክሳውያን ደም የምታበቅለውን እንጀራ የሚገኘውን እንጀራ መብላት እንዴት ሆነላችሁ? እንዴት ቻላችሁበት? እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። እንግዲህ ለሟቾች ነፍስ ይማር ነው። እንግዲህ ተራቸው ደርሶ የሚሞቱ ሰዎች ዛሬ ንጹሃን ሰዎችን ጨፍጭፈዋል። እንግዲህ ያው የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማን ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ፣ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉን ነው ሌላ አይደለም። እንዴ አትግደሉንም አትበል የሚባልበት ሀገር ላይ ነው ያለው። ልክ አይደለም። አሁንም እንላለን አትግደሉን፣ አሁንም እንላለን ወገኖቻችን አታጥቁብን። ለዛውም ንጹሃን አርፈው የተቀመጡ ወገኖች ምንም የማያውቁ ፈጣሪያቸውን የሚያመልኩበት ቤተክርስቲያን ተቃጥሏል። እዚህ አሁንም ኢትዮጵያን ወገኖቻችንን አትንኩብን፣ አትግደሉብን እባካችሁ ገዳዮች፣ ተራችሁ ደርሶ ትሞታላችሁ። ይሄ ሀቅ ነው። እዚህ አንዲት ሀገር አለችን፣ ተስማምተን እንኑር። የሚሻለን እሱ ነው። እስከ መቼ ድረስ እሪ እያለን፣ እስከ መቼ ድረስ እያለቀስን፣ እስከ መቼ ድረስ ነፍስ ይማር እያለን እንኑር? አሳዛኝ ነው በእውነት። አሁንም ነፍስ ይማር፣ ሌላ ምንም አንልም። ተራችን እስኪደርስ ነፍስ ይማር።